በሐዋሳ ከተማ ከ15 ዓመታት በፊት በ2003 ዓ.ም የተቋቋመው ሶሎን የአይነ ስውራን ትምህርት ቤት በሲዳማ ክልልም ሆነ አጎራባች አካባቢዎች ብቸኛው የአይነ ስውራን ትምህርት ቤት ሲሆን እስካሁን ድረስም ተማሪዎችን ተቀብሎ የማስተማር አቅሙን ከቅድመ መደበኛ የትምህርት ደረጃ በላይ ማሳደግ አልተቻለም። ትምህርት ቤቱ የዘንድሮን ጨምሮ እስካሁን 300 አይነ ስውራን የቅድመ መደበኛ ህጻናትን አስመርቋል። ምረቃው የህጻናቱን ወደ ቀጣይ ትምህርት ደረጃ የሚያደርጉትን ጉዞ የሚያመላክት ቢሆንም በክልሉ የትምህርት ቤቱ ደረጃን ማሳደግ ትኩረት የሚሻ መሆኑን የሶሎን አይነ ስውራን ትምህርት ቤት ዳይሬክተር አቶ ገዛኝ ተስፋይ ይናገራሉ። እነዚህ ልጆች 2 ዓመት እዚህ በሚቆዩበት ሰዓት የህክምና አገልግሎት፣ አልባሳት፣ ምግብ፣ የትምህርት ቁሳቁሶችና ሌሎች ድጋፎች ያስፈልጋቸዋል እና ማህበረሰቡ ለቀጣይ ለ2019 የትምህርት ዘመን የሚያስፈልጉ ግብአቶች ይኖራቸዋል። የምግብ ግብአቶች ሊኖሩ ይችላሉ። የትምህርት መሳሪያዎች ለምሳሌ እነሱ የብሬል ማስተማሪያ መሳሪያዎች ውድ ናቸው። በሀገር ውስጥ አይመረቱም፣ ከውጭ ነው የሚመጡት እና በዛ ድጋፍ በማድረግ ሁኔታ እንዲሁም ደግሞ ትላልቅ የህክምና ተቋማት አሉ። እነዚህ ልጆች ነጻ የህክምና አገልግሎት ከመንግስት ህክምና ማዕከላትም ሊሆን ይችላሉ፣ በግልም ሊሆን ይችላሉ ወይ የሚያገኙበት እንደገና ማህበረሰቡ ደግሞ ኔትወርክ በመፍጠር እነዚህን ልጆች በተለያዩ ቀደም ብዬ እንደጠቀስኩት አዳሪ ትምህርት ቤት ነው። እነዚህ ልጆች ከወላጆቻቸው ርቀው መጥተው እኛም ብለው ነው እዚህ አካባቢ ትምህርታቸውን መከታተል የሚችሉት። ስለዚህ እነዚህ ልጆች እንግዲህ ከ6 ዓመት እስከ 12 ዓመት ማለት ገና ከቤተሰብ ጉያ የማይወጡ ልጆች ናቸው። ኃላፊነቱ በጣም ከባድ ነው። ህፃናት ናቸው፣ እንደገና አካል ጉዳተኞች ናቸው። ስለዚህ ለነሱ የሚያስፈልገው ድጋፍ በክረምት እነዚህ ግብአቶች ለቀጣይ ዓመት የሚያስፈልጉ የተለያዩ ግብአቶችን ቢያማሉ። የሶሎን ትምህርት ቤት ምክትል የቦርድ ሰብሳቢ የሆኑት ረዳት ፕሮፌሰር ሽመልስ አሻግሬ ትምህርት ቤቱ የጀመረውን ተልዕኮ ይበልጥ ለማሳደግ የመንግስት የባለድርሻ አካላትና የማህበረሰቡ ትብብር እንደሚያስፈልግ አስገንዝበዋል። መንግስት አጽንኦት ሰጥቶት ይህንን መሬት በእኛ ስም ቢያደርገው ሻል ያለ ስራ እንሰራለን ብዬ አስባለሁ። እንዲያውም እኮ በሲዳማ ክልል ሌቭል አይነ ስውራን በብቸኝነት የሚያስተምር ብቸኛው ተቋም ይሄ ተቋም፣ ሌላ ተቋም የለም። በየትኛውም ክልል ብትሄድ ብዙዎች አላቸው። ኦሮሚያ ሻሸመኔ ያለው ግዙፍ ግቢ ነው ያለው። ደቡብ ኢትዮጵያ ስቴድ ኦቶና አለው። እዚህ ግን የለም። ስለዚህ ይሄንን መደገፍ ራሱን ችሎ አይነ ስውራንን ካሉበት ድህነት ካሉበት የትምህርት ችግር ያላቅቃል ብለን ስለምናስብ መንግስት ይሄንን ትኩረት ሰጥቶት መሬቱን በእኛ ስም ቢያደርገውና ግንባታው ማገዝ ባይችል መሬቱን ቢያደርግልን እኛ በጎ አድራጊዎችን ፈላልገን መገንባት እንችላለን ብዬ አስባለሁ። በምረቃው ስነ ስርዓቱ ላይ ንግግር ያደረጉት የትምህርት ቤቱ የቦርድ ሰብሳቢ ዶክተር ሞልቶት ዘውዴ በበኩላቸው ትምህርት ቤቱ አሁን ላይ በየዓመቱ የሚቀበላቸውን አይነ ስውራን ህጻናት ተማሪዎች ቁጥር ለማሳደግ እንደሚሰራና ትምህርት ቤቱ ያሉበትን የቦታ ጥበት እንዲሁም የመማሪያና ማደሪያ ህንጻዎች ግንባታ እንዲያልቅ ሁሉም ርብርብ እንዲያደርግ ጥሪ አቅርበዋል። ሶሎን ከዚህ በላይ ለመሄድ እንሞክራለን። ማለት ብዙ ተማሪዎች አሉ። እነዚህ በጣም ጥቂቶቹ ናቸው እንደምታውቁት ካለው ፍላጎት አንጻርና በቀጣይ ምናልባትም በበጎ ፈቃደኝነት በሚያግዙን ሰዎችም በሌሎችም ብለን የተማሪዎቻችንን ቁጥር ከፍ ለማድረግ ሀሳብ አለን። ትልቁ ችግራችን የቦታ ችግር ነው። ማለት ይሄ ህንጻ አለ። ይሄ ህንጻ ቢያልቅ የተማሪዎቻችንን ቁጥር ከፍ ለማድረግ ትልቅ አስተዋጽኦ ያደርጋል። ግን ከአቅም አንጻር ህንጻውን መጨረስ አልቻልንም እና ወደፊት ምናልባት ህንጻውን በእናንተ ማጋርነት እንጨርሰውና የተጠቃሚዎቻችን ወይም ልጆቻችንን ቁጥር ደብል እናደርጋለን። በአመት ከ10 ወደ 20 ተመራቂዎች ከፍ ለማድረግ እንሞክራለን። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የሐዋሳ ከተማ አስተዳደር ትምህርት መምሪያ ተወካይ አቶ ሰሙ ንጉስ አስቻለው የአካታች ትምህርትን ለማጠናከርና የአይነ ስውራን ህጻናትን የመማር መብት ለማረጋገጥ በተቀናጀ መንገድ መስራት ይገባል ብለዋል። በጎ አድራጎት ድርጅቶችና ማህበራት እንደውም ህብረተሰቡ ይሄንን ቆሞ የቀረው ህንጻ ቢያልቅላቸው ለማሳደር ብዙ ልጆችን ለመቀበል አቅም ይሆናቸዋል። ትልቁ የነሱ ውስንነት የሆነው ማደሪያ ቦታና ይሄ ህንጻ ተጀምሮ ባለማለቁ ነው። ይሄ ህንጻ ቢያልቅ ሁሉም ተባብሮ ሀገር ውስጥ ያለ ያገባኛል ሁሉንም ይመለከታል። መንግስትንም መንግስታዊ ያልሆነም ግለሰብም ጭምር ተባብሮ ይሄንን ህንጻ ወደ ማጠናቀቅ በጋራ ብንጨርስ
ነገ ልጆቻችን ህብረተሰቡ ሁሉም ተጠቃሚ ማድረግ እንችላለን። በለቱም በትምህርታቸው ብልጫ ላመጡ አይነ ስውራን ተማሪዎች የማበረታቻ ሽልማትና የምስክር ወረቀት የተበረከተላቸው ሲሆን የምረቃ ፕሮግራሙን አስመልክቶ በተመራቂዎች የተለያዩ ፕሮግራሞች ቀርበዋል። Keep